ምን ማለት ጀመሩ መሰለህ? እኛ አሰፋ ጃለታ ይጻፍ፣ መሐመድ ሐሰን ይጻፍ፣ ጀዋርንም ጠቅሼዋለሁ። ጀዋር ቢል እነሱን አንቀበሉም አሉ። አሁን ደግሞ አርጊመንታቸው ጽሁፌን ኮሜንት ሲያደርጉ እኛ የምንቀበለው የአፈ ታሪክ ነው፣ አያቶቻችን የነገሩን ነው። ከዛ ውጪ በተጻፈ አንቀበልም ማለት ጀመሩ። ይሄ ምክንያቱ ምንድነው መሰለህ? ቅድም ያልኩህ ነገር ውሸት 30 ዓመት ሲቆይ ታሪክ ይሆናል፣ 50 ዓመት ሲሞላው እንደ ሃይማኖት ከልት ይሆናል። ይሄ አሁን ብዙ የኦሮሞማ ተከታይ የኦሮሞ ልጆች ከልት ፎሎወርስ ናቸው። በምንም አይነት ኤቪደንስ ብታቀርብላቸው እንትን አይሉም። እና ምንድነው ይሄ ፓርት ዴሞክራቲክ ፓርት አፓርታይድ ነው ያልኩት። አፓርታይድ እኮ የዴሞክራቲክ ሲስተም ነበር ለነጩ እኮ በሰላም በየጊዜው እኮ በየ4 ዓመቱ አዲስ መሪ እየተመረጠ ኮንስቲቱሽን ነበረው፣ ህግ ነበረው እኮ ደንበኛ የዴሞክራቲክ ሲስተም ነበር ለነጩ። ጥቁሩን ስታመጣው ነው አፓርታይድ የሚሆነው፣ ጥቁሩን ስትጨምረው ነው። የገዳም ለፒውር ኦሮሞ የተመለከክ እንደሆነ ኢምፕሬሲቭ የሆነ የዴሞክራቲክ ሲስተም ነበረ። ማንም እሱን ሊክድ የሚችል የለም። ችግሩ የሚመጣው ገባሮ የሚሉትን ባሪያ አድርገው የሚገዟቸውን ይገሏቸው የነበረውን የሰለባ ባህላቸውን አሁን ድረስ አባገዳዎች እንደዚህ ግንባራቸው ላይ አድርገው እኮ የሚሄዱት መነሻው ይሄ ጀግና ኦሮሞ የሚባለው የሰው ብልት ሰልቦ ግንባሩ ላይ ለጥፎ ይዞ የሚሄደውን ነው አሁን የሚኮሩበት ወይም ሴሌብሬት የሚያደርጉት። ያው ሲምቦል በቆየ ልክ ሪኢንተርፕሬት ሊደረግ ይችላል። እሱ ችግር የለውም። ኦሪጂናሊ እንደዛ ቢሆንም አሁን ያንን ዓላማ ነሰሰርሊ ኤምብሬስ አድርገህ አይደለም የምትለብሰው። ሪኢንተርፕሪቴሽን ይኖራል ማለት ነው። ሪኢንተርፕሪቴሽን ሊኖር ይችላል፣ ግን መነሻውን ደግሞ መቀበል ያስፈልጋል። ሁለተኛ ነገር የኦሮሞ ምንድነው ሚኒሊክ እውነት ነው እንኳን ብለን እንቀበል። ምክንያቱም የትም ቦታ በጽሁፍ የመጣ የለም። አንድ ቦታ ላይ በጽሁፍ ያለው ሚኒሊክ ጡት ቆረጠ የሚባለው የተስፋዬ ገብረአብ ጽሁፍ ላይ ነው። እሱም ደግሞ መጽሐፉ ራሱ ታይትሉ ልቦለድ ነው ይላል። ኦኬ፣ ግን እሱንም እንተውና በአፈ ታሪክ ነው ይላሉ። እሺ አፈ ታሪክን ተቀብለን ሚኒሊክ ጡት ይቆርጥ ነበር እንበል። ሚኒሊክ ጡት ቆረጠ እያልክ ቀን ከሌሊት እየተነሳህ እያለቀስክ ኦሮሞ ወንድ ብልት ይሰልብ ነበር የሚለውን እንደ ሴሌብሬሽን እና እንደ ኩራት አድርገህ ስትሄድ ጭንቅላትህ ትንሽ የተሳሳተ እንትን አለው። ግን ያ ምንድነው ጭንቅላትህ ሳይሆን ውሸት 30 ዓመቱ ላይ ታሪክ ይሆናል፣ 50 ዓመቱ ላይ ሃይማኖት ይሆናል የሚልህ ከዛ የተነሳ ነው። አሁን እንግዲህ ይሄ ምንድነው ፓርት አፓርታይድ ፓርት ዴሞክራቲክ ያልኩት ማአት ኤቪደንስ ነው የሰጠሁት በጽሁፍ ያሉትን። ሞመንት ገባሮን ሰዎች ሞመንት በገዳ ጊዜ የነበሩት ባሪያ አድርገው ይገዟቸው የነበሩትን ሰዎች ሞመንት እነሱን እንዴት ያገልሏቸው እንደነበረ፣ ፍርድ ቤት እንኳን የራሳቸው ፍርድ ቤት እንደነበረ፣ የአባገዳ ስብሰባቸው ምንድነው የሚባለው እዛ ውስጥ ፓርቲሲፔት ማድረግ እንደማይፈቀድላቸው የራሳቸው የሆነ የገባሮቹ ወይም የተገዢው ክላስ ሰግሪጌትድ የሆነ የኔቲቭ አክት አፕሮችን ፓራላል ገጽ 7 እና 8 ላይ አሳይተሃል። ለዛ ደግሞ ኤቪደንስን ፕሮቫይድ አድርጋል። እኔ ጥያቄ የሚሆነው ሁለት ነው እዚህ ጋር እንደው ጊዜያችንን ለመጠቀም። አንደኛው ይሄንን ለታሪክ ምሁራን ለምን አልተውክም ኃላፊነታቸውን እንዲወጡ የሚል ነው። አንድ የተያዘ ጥያቄ ነው። ሁለተኛ አሁን ካለው ችግራችን ጋር ምን ያገናኘዋል? አሁን የምናጠናው ነገር ሬሌቫንት መሆን ስላለበት መልሰን መሄድ ስላለበት how is it relevant for our present predicament የሚለው መመለስ ስላለበት ነው። I mean how much is change because change እና continuity መካከል ምን ያህል ግንኙነት አለ ነው። continuity ስላለ ነው ወይ? አንድ ሁለተኛ አሁን ላለው ችግራችን ምን አስተዋጽኦ ያደርጋል እንዴት ሬሌቫንት ሆነ የሚለው ነገር ነው። አንዱ ለሂስትሪ ለምን አልተውኩም ለታሪክ ባለሙያዎች፣ ሁለተኛ አሁን ካለው ችግር ጋር ምን አገናኘው ያው ታችን የሚለው መልስ። first of all unfortunately የኢትዮጵያ ሂስቶሪያን እንዲሁም ጽሁፌ ላይ ብየዋለሁ። አንዱ ትልቁ ችግራቸው ምንድን ነው? የኦሮሞን ትርክት አግሬሲቭሊ እኔ እንደማደርገው አግሬሲቭሊ ፑሽ ማድረግ የማይችሉት የራሳቸው ትርክት የኦሮሞን ትርክት ስለሚመስል ነው። ቅድም እንዳልኩ ስለ ሚኒሊክ በሚያወሩበት ጊዜ ስለምዬ ነው እንጂ መስማት የሚፈልጉት
አትሮሺየስ ፊቸሩን ማዳመጥም አይፈልጉም። ያንን ከዛ እንትናቸው መውጣት ስላልቻሉ የኦሮሞን አግሬሲቭሊ መግፋት አልቻሉም። ለምንድን ነው አሁን ስለሱ የምናወራው ያልክ እንደሆነ ያ ናሬቲቭ በዛ ናሬቲቭ መሰረት ነው እኮ ፖለቲካ ኔጎሽዬሽን ጋር በሚመጡበት ጊዜ ያን የውሸት ናሬቲቭ እኮ ነው ይዘው የሚመጡት። የፖለቲካል አጀንዳቸው እኮ የሚቀዳው ከዚህ ከውሸት አጀንዳ ላይ ነው። ይሄንን የውሸት አጀንዳ አጋልጠህ ይሄንን የውሸት አጀንዳ ሪፊዩት አድርገህ ወደፊት መሄድ ትችላለህ እንጂ እሱን ለሂስቶሪያን ትተን እንሂድ ብትል ፖለቲሽያኖች እኮ ይዘውት ይመጣሉ። ጠረጴዛ ላይ ይዘውት እኮ የሚመጡት አዲስ አበባ እኮ የኛ ነው ሲሉህ ምን ማለታቸው ነው? እኛ በወረራ የወሰድነው መሬት ሁሉ ለኛ እንዲሰጠን፣ የእናንተ በወረራ የወሰዳችሁት እስከ ናዝሬትና ደብረ ዘይት ግን ግፍ እንደፈጸማችሁብን እንትን ብሎ ይቅርታ ጠይቁን። እንዴት ደፍራችሁ ነው ናዝሬትን አዳማንና እንትን ናዝሬትና ደብረ ዘይት ያላችሁት? እኛ ግን እናንተን ገዝተን ወስደን ወረኢመን ወረኢሉ ብለን ቤት አማራ የሚለውን የቀየርነውን ግን እሱን እንዳለ የኦሮሞ አርጋችሁ መስጠት አለባችሁ። እንዲህ አይነት በሽተኞች ናቸው የኦሮሞ ፖለቲሽያኖች። ይሄን ካንሰራቸውን ሳይታከሙ የፖለቲካ ጠረጴዛም ላይ መቅረብ የለባቸውም። ስለዚህ እኔ እዛ ላይ ፎከስ አድርገ የምታየኝ ለኢትዮጵያ የፖለቲካ ነቀርሳ የሰገጤ እና የህርሚት አማራ የምላቸው ትርክትና የትራይባላይዝድ የሆኑ ፕሪሚቲቭ የኦሮሞ አመለካከት እነሱን አድሬስ ሳታደርጉ የትም ወደፊት አትሄድም ለማለት ያህል። እሺ ጥሩ ጥሩ ጥሩ። ሌላውንም እነሱ ሪስፖንድ ያድርጉ በጽሁፍም በሌላም መልኩ ለእነሱ ትቻለሁ። እኔ መጠየቅ አለብኝ እንጠይቃለሁ። የመጨረሻ ጥያቄ አስምሮምን እናንተ ላይ ነው ያቆምኩት። እሱም መልሰው ወደ መጨረሻ አጀንዳ እንሄዳለን። ኦኬ ያን እንግዲህ ቅድም ያልከው ነገር አለ። የኦሮሞ የፖለቲካ ትርክት የሚመጣው ጽሁፌ ላይ እንዳልኩት ሶስት እንትኖች አሉት። ሶስት ምንድነው መሰረት አለው። የመጀመሪያው ገዳን እንደ ዴሞክራቲክ ሲስተም ከሱ በፊት እንዳልተፈጠረ ከሱም በኋላ እንዳልተፈጠረ አይነት፣ እንዲሁም አንዳንዶቹ እኮ እንትን ዌስቱ ዩሮፒያን ሁሉ የእኛን ዴሞክራሲ ነው የወሰደው ይለዋል። ከክርስቶስ በፊት አቴንስ ውስጥ ዴሞክራሲ እንዳለ መቀበል አይችሉም። በ16ኛው ክፍለ ዘመን እኮ ነው ኦሮሞ ውስጥ ገዳ የመጣው። በ16ኛው ክፍለ ዘመን ከክርስቶስ ልደት በፊት አቴንስ ውስጥ እንደነበረ መቀበል አይፈልጉም። ቀደም እንዳልኩ አፍሪካ ውስጥ ከ5 ከ6 በላይ ልክ የገዳ አይነት የዴሞክራቲክ እንትን ያካሂዱ የነበሩ ከ9ኛው ክፍለ ዘመን ጀምሮ 16ኛው ክፍለ ዘመን ተወው፣ ከ9ኛው ጀምሮ 11ኛው ክፍለ ዘመን 13ኛው ክፍለ ዘመን ላይ የነበሩ ከገዳ የሚመሳሰሉ እንትኖች አሉ። ይሄ ግን የኛ ሲስተም እኛንን የፈጠርነው የሚለው ግሎሪፋይ የማድረግና ሮማንታሳይዝ የማድረግ ገዳን አንደኛው እሱ ነው የኦሮሞ ፖለቲካ መሰረቱ። ሁለተኛው በኦሮሞ ገዳ ጊዜ የተፈጠሩትን ወንጀሎች ወይ ሙሉ ለሙሉ መካድ ወይ አታንሱብን ማለት ነው። ሁለተኛው ይሄ ነው። ሶስተኛው የሚኒሊክንና የአማራውን አገዛዝ ስነ ስርዓት የሰይጣን አገዛዝ የጄኖሳይዳል አገዛዝ አድርጎ ማቅረብ ነው። እነዚህ ናቸው ሶስቱ ናቸው የኦሮሞማ መሰረት። የኦሮሞ ሊበሬሽን ቲዮሎጂ ይዟቸው እስካሁን ድረስ የሚተነፍስባቸው የደም ትርታውንም ኤነርጃይዝ የሚያደርጉት እነዚህ ሶስቱ ናቸው። እነዚህ ሶስቱ ደግሞ የሶስቱም መጽሐፎች ባይብል ወይንም ቁርአን በለው የሶስቱም ባይብል በትግራይ በኤርትራኖች ነው የተጻፈው። ለገሰ ማን ነው? አስመሮም ለገሰ ስለ ገዳን ሮማንታሳይዝ አድርጎ የጻፈ ጸሐፊ ነው። ኦኬ የሌላውን ለምሳሌ ነው እንትኖች ላይ ያውቁት ይችላሉ። የገዳ ሲስተም 4 ክፍል ነበሩት። አንድ ፓን ኦሮሞ የሆነ የገዳ ሲስተም አልነበረም። 4 የተለያዩ የገዳ ሲስተም
ስሞች ነበሩ። አንደኛው ቦረና ነው፣ ሁለተኛው አርሲ ነው፣ ሶስተኛው ቱለማ ነው፣ አራተኛው ማቻ ነው። መቻ አርገውን መቻ ኦኬ። ገዳም ባይዘወይ እንደ በቀልድ መልክ ገዳም ገዳ አይደለም፣ ገዳ ይረዝማል። ይሄ ሳውንዱ ተስማምተን ነው ነው። ባለፈው ለሶስተኛ ጊዜ ነው ገዳ። አሁን ገዳና ገዳ ምን ለየ ብለህ ነው? ገዳ ብለው አይስተካከል። ገዳ ለማለት ነው። ይሄን ሁሉ ጥናት ስታደርግ ይቺኛውንም እግረ መንገዱን ገዳ ነው። እኔ በእንግሊዝኛ ነው ማለት ዝም ብለው ጎትተው፣ ቀላል ነው ጎትተው ገዳ ብለው፣ ገዳ አይደለም። ኦኬ ገዳ ኦኬ። አሁን እነዚህ አራት ናቸው። የቦረና የምትለው ቦረን ነው የሚሉት መሰለኝ። የቦረና እንትን ምንድነው ገዳ ፒውር የሆነው የዴሞክራቲክ ፕሮሰሱ ያለበት የፊሎሶፊካል ፋውንዴሽኑ ያለበት ሬላቲቭሊ ሰላም ሬላቲቭሊ ናት ፒውርሊ ሬላቲቭሊ ሰላም የሆነው የኦሮሞ ገዳ ካልቸር የቦረና ነው። የቱለማው የመጨረሻው ወራሪ በጣም ብዙም ቦታ የወረረ ብዙ ወንጀል የፈጸመው የቱለማ ገዳ ነው። ሁለተኛው ደግሞ በወረራው የታወቀው ሜጫው ነው። ብዙ ቦታ የወሰዱት ይሰልቡ የነበረው ባሪያ ይፈነግሉ የነበረው እነዚህ ሁለቱ ናቸው። ሶስተኛው አርሲ ሰልፍ ፕሮቴክቲቭ በሆነ ደረጃ ራሱን የማይነካ ግን ነው ሚሊታራይዝድ የሆነ ያኛው ልክ ቦረና የምትለው ሞር ፊሎሶፊካል እና ሪቹዋል እንደሆነ ሁሉ የአርሲው ደግሞ ሞር ሚሊታሪስቲክ የነበረ ኔቸር ነበራቸው። እንግዲህ እነዚህ አራት ናቸው። ማንም አንትሮፖሎጂስት ስለ ኦሮሞ ገዳ ሲጽፍ አራቱንም ነው እንትን የሚያደርገው ባላንስ የሚያደርገው። የቦረና ገዳ እንደዚህ አይነት ዴሞክራቲክ የሆነ ምናምን ነበረው። እነዚህ ሁለቱ ደግሞ ጨፍጫፊዎች ነበሩ። ታይቶ የውጭ ጸሐፊዎች እንዲሁም ሲሉ በተለይ የቱለማን ገዳ ሲሉ እንኳንስ በአሁኑ አመለካከት በዛን ጊዜ ለ16ኛው ክፍለ ዘመን ጊዜ እንኳን የመጨረሻ አረመኔ ስርዓት ነበረ። እርጉዝ እየገደሉ ሆዷ ውስጥ ያለውን እንትን እያወጡ ይጥሉ ነበረ። ምክንያቱም እንዲፈሩ ቴረራ እንትና መሐመድ ሐሰን ምን ይለዋል? ህዝቡን ቴረራይዝ ያደርጉት ነበር እንዲፈራቸው ይላል። ይሄ ሁሉ እንግዲህ በኦሮሞም ጸሐፊዎች በውጭ ጸሐፊዎችም ስላለው ነው የማወራልህ። አሁን እንትና ምንድነው ያደረገው? ማነው ስሙ? አስመሮም ስለ ገዳ ብሎ ሲጽፍ ስለ ጥሩ ገዳ ብቻ ነው የጻፈው። ሌሎቹን እንዳሉም እንትን አላደረጋቸውም። ደግሞ እንትን የሚልህ ነገር ምንድነው መሰለህ? ስለ ገዳ በሚጽፍበት ጊዜ አሁን ለምሳሌ ስለ ባርነቱ ይሄ ስለ ምንድነው ገባሮ ወይንም ገባሮች ስለሚባሉት እነሱ ለብቻቸው እንደሚስተዳደሩ ለብቻቸው ሰፈር እንደሚሰጣቸው አገልጋዮች እንደሆኑ ስራቸው ይሄ ንጹሑን ኦሮሞ አገልጋዮች ሰርፍ እንደሆነ ምንድነው ትሪቢዩት ሜኪንግ ይሉታል በእንግሊዝኛ። ከአመረትከው ውስጥ የተወሰነውን ለነሱ ሄደህ በበረከት የምትሰጥበት እነዚህ ናቸው ይልህና ይሄንን እንደ ግፍ አይጽፈውም። ይሄ አስፈላጊ ነበረ ሲስተሙን እንትን ለማድረግ ብሎ እንዲሁም ከነጨራሹ ጀስቲፋይ ግሎሪፋይ ያደርገዋል። ዞር ይልና ስለ ኦሮሞ ገባሮ ሲጽፍ በቃ ሁለቱም እየተረዳዱ አንዱን ፕሮቴክት ያደርጋል፣ አንዱን ሰፖርት እያደረገ ብሎ እንደ ጥሩ ነገር ይጽፈዋል። ስለ ሚኒሊክ ገባሮ ደግሞ በሚመጣበት ጊዜ ኦሮሞ አገር ድረስ መጥቶ አዋርዶ የሚያመርቱትን እየነጠቀ ብሎ ደግሞ ልክ የሰይጣን ስርዓት አድርጎ ያቀርበዋል። ሁለቱም አንድ ነው ሲስተሙ። የገባሮ ነው ምንድነው የገዳም ገባሮ የሚኒሊክም ገባሮ አንድ ነው ባህሪያቸው። ይገላሉ። ፕሮቴስት ካደረክና እንትን የምትል ከሆነ ትገደላለህ፣ ትገረፋለህ። አለበለዚያ ሰጥለጥ ብለህ እንትን ታደርጋለህና በጣም ቆንጆ አድርጎ ነው የጻፈው። የሚገርም ነገር በጣም ብዙ ምንድነው አንትሮፖሎጂስቶች ገዳ ማነው አስመሮ የገዳን ስርዓት ከሚገባው በላይ ነው የሚገነባው
መጥፎውን ነገር ሙሉ ለሙሉ አይጽፈውም፣ ወይንም ደግሞ ከጻፈውም ከነጭራሹ ይባስ ብሎ ጀስቲፋይ ያደርገዋል የሚል በጣም ብዙ የተጻፈ አለ። በሁለተኛው በደረጃ ደግሞ የሄድክ እንደሆነ የዚህ ተስፋዬ ገብረአብ በመጀመሪያ ደረጃ መጽሐፉ ይላል ልብ ወለድ ነው ይላል። ግን ምንድነው ልብ ወለዱ መሰለህ? ስለዚህ ስለንትን ሲያወራ ተከታዮቹ ግን ምን ይላሉ? በዛውም እሱ ልብ ወለድ ብሎ አስጠንቅቆ ነው የሚጀምረው አይደለ? ተከታዮቹ ግን እሱ ልብ ወለድ ቢልም እኛ ትክክል ነው ብለናል ብለው የሚቀበሉ ነው የሚመስለው። ሲከራከሩም ስለነበረ ነው። ኖ እንደዛ ነው እንጂ ደንበኛ አሜዚንግ ማለት ባለቤቱ ፊክሽን ነው እያለ አይ እኔ ፊክሽን አይደለም እውነተኛ ታሪክ ነው ብለው የሚቀበሉም ስላሉ ኤግዛክትሊ ምንድነው የሚለው መሰለህ? አንድ ወንዝ ነበር አለ። ያ ወንዝ እንግዲህ ላዩን ነው የሚፈሰው አይደለም ከመሬት ላይ ወንዝ። ያ ወንዝ ግን በኦሮሞዎች እንደዚህ ሂሚሊየት ሲደረጉ እንደዚህ ግፍ ሲሰራባቸው ተነስተው ነፃነታቸውን ማግኘት ስላልቻሉ ያ የኦሮሞ ወንዝ አሸምድ ሆኖ መሬት ውስጥ ገባና መሬት ውስጥ ለውስጥ ነበር የሚፈሰው አለ። በኋላ ግን ምንድነው ያለው? ኦሮሞዎች ነፃነታቸውን ሲያውጁ ግን ብቅ ብዬ በላይ ይፈሳለሁኝ እንደማንኛውም ወንዝ ብሎ ይሄ ነው እንግዲህ ፊክሽኑ እንደ ፊክሽን የጻፈው። ኦፍኮርስ ኦሮሞ ነፃ ወጥቷል። ያ ወንዝ እስካሁን ድረስ የትም ታየ የሚባል ነገር የለም። እንደ ዩኤፍኦ አይነት ነገር ሆኗል። ግን የምንመለከተው አሁን ጥያቄው ምንድነው መሰለህ እንዴ? ለምንድነው ኦሮሞ የራሱን ታሪክ የማይጽፈው? ታይቶም ሊሆን ይችላል። ዶክተር ዮናስ አንተ አላረጋገጥክ ይሆናል። እንትን ሆኖ ቢመጣስ? አሁን በኢሬቻ ሐይቅ ሆኖ አዲሱ የተገነባም አለ። ከለውጥ በኋላ መጥቶ ቢሆንስ? ግድ የለም ጥናት አድርግ። እሱን እንግዲህ ሲመጣ አለ የሚሉን ሊያስረዱን ይችላሉ። እኔ ግን ግራ የገባኝ ምንድን ነው መሰለህ? የኦሮሞ የፖለቲካል ባይብል በሁለቱም ገዳን እና ኦሮሞን እንትን እንደ ቪክተም የማድረጉና እንደ ደግሞ የዴሞክራሲ መስራች ሀገር የማድረጉና ከፍ ከፍ የማድረጉና ኢትዮጵያኒስቱን እንደ ኮሎናይዘር እንደ ወንጀለኛ አድርገው የተጻፉት ባይብሎቹ በኤርትራውያኖች ነው፣ በሁለት ኤርትራውያኖች ነው። ይሄ ደግሞ ብዙ ሰዎች ጽፈውበታል። በእንትና የጻፈው መጽሐፉን በ1970s early 1970s ነው። ሁለተኛውን የጻፈው በ2000 ነው። የዛን ጊዜ ቲፒኤልኤፍ ወይንም ደግሞ ከሱ በፊት እንዲሁም ኢኤልኤፍ በ1961 ነው የተጀመረው። ገና እንትና ማን ነው አስምሮም መጽሐፉን ሳይጀምር የነሱ አንዱ ስትራቴጂያቸው ምንድን ነበረ? ኢትዮጵያን እርስ በራሷ እንድትባላ ማድረግ፣ ፎከሳቸውን ወደ ኤርትራ ሙሉ ለሙሉ ወታደሩ እንዳይመጣብን በየቦታው ንቅናቄ መቀስቀስ ነው የሚል አጀንዳ ነበራቸው። I have no evidence በዛ ተልከው መጡ አይደለም እምልህ። I have no evidence የራሳቸው የአማራውና ኢትዮጵያዊኒስት የሚሉት ላይ የነበራቸውን ጥላቻ ገፋፍቷቸው ሊሆን ይችላል። The only thing is የዚህ ያሰፋ ማን ነው የአስመሮም ለገሰ መጽሐፍ ኢንተሌክቹዋል ኢንቴግሪቲ ያንሰዋል። የአንትሮፖሎጂካል ዶክመንት ሳይሆን የፖለቲካል ፕሮጀክት ነው የሚለውን አንብበዋል። በቂ በሆነ ኤቪደንስ ነው ያቀረብኩት። ያ አይደለም የሚል ከሆነ ወይ ራሱ ካለ ወይንም ደግሞ አይደለም ብሎ ሊቀሩ የሚችል የኦሮሞ ሊቅ ካለ አይ አም ኤኒ ታይም መጥቼ ዲፌንድ ማድረግ፣ የተሳሳትኩበት ቦታ ካለ ይቅርታ የመጠየቅ ምንም ወደኋላ የምልበት ነገር የለም። አንድ ነገር ግን የምነግርህ ማንም የኦሮሞ ኢንተሌክቹዋል መጥቶ እንደዚህ ሊከራከር አይችልም። ምክንያቱም ያውቁታል፣ ታሪካቸው ውሸት እንደሆነ ያውቁታል። ለፖለቲካ የለም ከእንትን እድሉን እንስጣቸው እንዳልከው አሁንም የሚመጡ ከሆነ እንደማይመጡ ባውቅም ኢንቪቴሽኑን ወይም ጥሪውን እናቅርብ ተብሏል። ደብዳቤው ባሉበት ይላክላቸዋል። እሱ የተሻለ ይሆናል፣ እንዲመጡ ማድረጉ ይሻላል። አንተ በኩልን ተወጣሃል። የታሪክ ባለሙያዎች ዝም ሲሉ ወይም ደግሞ ሰሌክቲቭ ሂስቶሪሳይዜሽን እንደ አውትሬጅ ስለሆነ ለዛ ነው እኔ የታሪክ ስራ ውስጥ የገባው ምርምር ውስጥ የሚለውም ቅድም ስለመለስክ የታሪክ ባለሙያዎችም እንዲሁም ደግሞ ሌሎች ቅድም ስማቸውን የጠቃቀስካቸው ሰዎች ተጋብዘዋል። መጥተው በጽሁፍ የሚሆን በክርክርም እንዲመጡ እንጋብዝና የአንተኑ ታይም ሴቭ ለማድረግ ኦልሬዲ ሰዓት እየሞላ ስለሆነ ጨርስና
ነው አንድ ነገር ልበል። ለምንድን ነው መሰለህ ከአሁን በፊት አንድ 4-5 በገዳ ላይ ብዙ ጽፌያለሁኝ፣ በኦሮሞማ ላይ ብዙ ጽፌያለሁኝ። የመጀመሪያ ሁለቶቹን ስጽፍ የዚህ የኦሮሞማ ኢንተሌክቹዋል እንዳለ ነበር የተናጋውና ወደ 10 የሚሆን አርቲክል ነው መልስ የጻፉት። ካሰፋ ጃለታ አንስተህ አንተም እንዲሁም ለምን መታችሁ አትሞግቱም ብለህ የጋበዝካቸው ሰዎች ነበሩ እምቢ ያሉ። እነሱ ሁሉ አርቲክል ጽፈው ነበር። ግን አርቲክል ሲጽፉ ለኔ መልስ አንድም ቦታ ላይ ይሄ ያልከው ነገር ሂስቶሪካሊ ውሸት ነው፣ መሐመድ ሐሰን አለ ብለህ ያልከው ነገር ውሸት ነው፣ አሰፋ ጃለታ ብለህ ኮት ያደረግከው ነገር አላለም ብሎ አንዱም እዛ ላይ 10 ጽሁፍ ሲጽፉ አንዱም እንትን አላሉም። በሞላ ያሉት ምን መሰለህ፣ ይሄ ኦሮሞፎቢክ፣ ይሄ የአማራ ነፍጠኛ፣ ይሄ የአማራ ምንድነው፣ እኔ በመጀመሪያ የአማራ ደብተራ፣ እኔ በመጀመሪያ ደረጃ half ኦሮሞ half አማራ፣ my background is both Christian and Muslim, so you really cannot pigeonhole me አማራ ስለሆነ ነው ልትለኝ አትችልም። ምክንያቱም አማሮቹ ራሳቸው ይሄ ኦሮሞ ምንድነው የምታደርገው፣ ለምንድነው ስለ አማራ የምትጽፈው ይሉኛል፣ እምለው ስለማይጥማቸው እነሱም ማለት ነው። ኦሮሞም እንደዛ ቢልኝ ከሙስሊሙም ከክርስቲያኑም ከኦሮሞም ከአማራውም የተጣጣው ስለሆነ እንደዚህ አታክ ሊደረግ የሚችል ሰው አይደለሁኝም። አዝ ኦሮሞ አዝ እነ ጀዋር ወር አሰፋ ጃለታ አንዳቸውም አላደረጉም። ሊያደርጉ ያልቻሉበት ምክንያት 10 አርቲክል ሲጽፉ አንዱ እንዲሁም ምን አለኝ፣ የአማራ ኬኬኬ ነው አለኝ። ኦኬ ዘረኛ ነው፣ ጸረ ኦሮሞ ነው። ያንን ሊያደርጉ የማይችሉት ያውቃሉ፣ የሚጽፉት ውሸት እንደሆነ፣ የሚጽፉት ፈጠራ እንደሆነ፣ ለፖለቲካ ፍጆታ ብለው እንደሚጠቀሙበት ያውቃሉ። አይመጡም። ቢመጡ ደስ ይለኛል፣ ግን ለሶፕ ኢንቫይት እናደርግ ፎርማሊ ባይ ዘ ወይ እነሱ ብቻ አይደሉም። በአማራውም ሳይድ የተመለከትክ እንደሆነ አሁን አንድ ጊዜ አንድ ሌላ ስማቸው የተጠራ ያልኩት ለዛ እኮ ነው። በደፍናው ቅድም ስማቸው የተጠራ በየትኛውም ጎራ ያሉት መጥተው ይከራከሩ፣ ይወያዩ። መድረኩ እንደሆነ ክፍት ነው። ባይ ዘ ወይ ይሄ መድረክ እኔ እና አንተ ስንወያይ ዳዝንት ሚን እኔ አንተ የምታወራውን ሁሉ ትቀበላለሁ ማለት አይደለም። አንደኛ ፕላትፎርም ፕሮቫይድ ማድረግ የሚያምህ ሀሳብ ቢኖርም ያንን ሀሳብ ኢንተርቴይን ማድረግ ግዴታ ነው፣ መልመድም ነው ያለብን። ኢቨን እኔን የሚያሳምመኝ ሀሳብ እንኳን ቢሆን ያንን ኢንተርቴይን ካላደረግ የትም አንሄድም። እሱንም ሰዎች እንዲረዱት ነው። የፕሮፓጋንዳ አይደለም የምንነዛው። እንወያያለን፣ የምንስማማበት ላይ እንስማማለን፣ እንከራከርበት ላይ እንከራከራለን። ያው አብራችሁ አርጁ የተባለው እኮ ለእኔና ለአንተ መሰለ ድሮ ለትዳር ነበረ። ያው እኔም እንትን አወጣው እኮ እዚሁ እንዲሁ እየተከራከርና እየተወያየን ባለችው ደቂቃ አንድ 5 ደቂቃ ብቻ እናደርግና ምክንያቱም 90 ሚኒትስ ስለሆነ የተባባል ነው ታይም ሴቭ ለማድረግ ኢን 6-7 ሚኒትስ የመጨረሻውን አንድ ጥያቄ ብቻ ነው የምጠይቅ። በእርግጥ የኢትዮ ኤርትራ ነገርን መቼ መድረስ አናረግ ከምንሄድ ብዬ ነው። ቢዚ ስለሆንኩ ነው ይህን ሁሉ አጀንዳ ደራረብኩብህ። እሱን እንድትረዳኝ ነው። አንደኛ ምንድን ነው የምታየው? አንዳንዶቹ ምንድን ነው የሚሉት የኢትዮጵያ መንግስት አሁን ትንሽ ቀዝቀዝ ያደረገው ይመስላል። ቀዝቀዝ ያደረገው ደግሞ ጫናው ስለበዛበት ስለተሸነፈ እንደማያዋጣው ስላወቀ የሚሉ አሉ። አንደኛው ቨርዥን ነው። ሌላኛው ጎራ ኖ ውስጥ ለውስጥ ነው እየተሰራ ያለው። ይሄ ራፕሮችመንት ነው፣ የተለመደ ነው። ይሄ ማቀዝቀዙ የጦርነት ዲቤን ወይም ሌሎች የኤስካሌሽን ዲስካሌት ነው ያደረገው በዲፕሎማሲ የሚታወቅ ነው የሚል ነው። ሶስተኛ ደግሞ ሚዲዬሽን እየተሞከረ ስለሆነ እና ሌሎቹም አሸማጋዮችም ስላስጠነቀቁ ለዚህ ነው የተወው የሚሉ አሉ። ኦቨርኦል ደግሞ አይ ብሊንክ አድርጓል አብይ የሚሉም አሉ። እና እነኚህ ሶስቱም በረድፍ ነው ያስቀመጥኩልና በየትኛው ነው የምታምነው? አብይ ብሊንክ አድርጓል ወይ? ይሄን ካንተን የወሰድኩት የዛሬ 3 ዓመት 2 ዓመት የኢትዮጵያ ኦርቶዶክስ እምነት ተከታዮች እንትኑን በጀመሩ ጊዜ በሙቭመንቱ ጊዜ አብይ ሲጎነቱ ብሊንክ ያልከውን ከዛ ወስጄ ነው አም አትሪቢዩቲንግ ኢት። እና ብሊንክ አድርጎ ነው ምን ሆኖ ነው እንዴት ነው የምታየው የሚለውን ነው። ለእኔ የኤርትራ ኢሹ በመጀመሪያም ደረጃ ለምርጫ የተደረገ ፕሮፓጋንዳ ነው። ምርጫው መጥቷል። ህዝቡ በኢኮኖሚው ሴኪሪቲው፣ በፒስ፣ በፖለቲክስ
የትም ቦታ ላይ የህዝብ ድጋፍ እንደሌለው ያውቃል። ኢትዮጵያዊ ደግሞ ባንዲራውን በኢትዮጵያ አረንጓዴ ቢጫ ቀይ እንዲህ ያለበለብክለት መሬት ላይ ወደቅ ብትለው ወድቆ ተንከባለል እስክለው የምትለው የሚጠብቅ ነው። እንደዛ አይነት እንትን ምንድነው የሀገር ፍቅር ያለው ህዝብ ነው። አንዳንድ ጊዜ ፍቅር ሲበዛም ያጃጀላል የሚባለው አይነት ነገር ማለት ነው። ይሄንን ስለሚያውቅ ለዚህ ብቻ የተጠቀመበት ነው። ይሄ ጦርነት አደርጋለሁ የሚለው ሪሊ ዝም ብሎ ተራ ፕሮፓጋንዳ ነው። አብይ ኤርትራ ላይ ጦርነት ቢያደርግ የስርዓቱ መጨረሻ መጀመሪያ ነው። አንደኛ ኃይል የለውም። የአማራን ራክታ ሚሊሺያ ማሸነፍ ያቃተው በሄደ ቁጥር እየተሸለመ የሄደ ቁጥር መሳሪያን እያስረከበ የሚመጣ ሰውዬ፣ ኦሮሞ ውስጥ ያለውን ማሸነፍ ያቃተው፣ ትግራይን በሁለት ሳምንት እጃቸውን አስሬ እንጨርሰዋለን ብሎ 2 ዓመት የፈጀበት ባያልቅም ኖሮ እንደገና ተመልሰው ጫካ ይገቡ ነበረ። አሁንም ልክ እስካሁን ጦርነቱ ይቀጥል ነበረ። የትም ጦርነት ጀምሮ አሸንፎ የማያውቅ ሰውዬ ጦርነቱ ከተጀመረ ውጤቱ የሚታወቅ ነው የሚለው ዝም ብሎ ፊሽካ ነው። ሁለተኛ ምንም እስካሁን ድረስ እኔ ምንድነው አዛን ኢትዮጵያ ወደብ ብታገኝ ደስ ይለኛል። እኔ እስከማውቀው ድረስ ግን በመጀመሪያ ደረጃ በኢንተርናሽናል ሕግ መሰረት እና አብይ የሚጠይቁት ነገር ምንም ስር የለውም፣ ምንም መፍትሄ የለውም። መለስ በማያሻማ ሁኔታ ነው ጠቅለው ሪበን ላይ አስቀምጠው አሰብን የለቀቁላ የሰጧቸው። ኤርትራ ነፃ ነች ብለው ሲለቁ እንደ ኢንዲፔንደንት ኤንድ ሶቨረን ስቴት ሲቀበሉ መለስ ያንን ማንም ሊጠይቀው በኢንተርናሽናል ሎ መሰረት ሊጠየቅ በማይቻልበት ሁኔታ አድርገው ነው የሰጡት። አንደኛ እሱ ብቻ አይደለም። በ2018 አብይ ለስልጣን ላይ እንደመጣ ሳውዲ አረቢያ እኮ ሄዶ ተፈራርሞ ነው የመጣው። የኤርትራን ሉዓላዊነት እቀበላለሁ፣ ኢንዲፔንደንት ሀገር እንደሆነች እቀበላለሁ ብሎ እኮ ተፈራርሞ ነው የመጣው። ተፈራርሞ ሲወጣ ደግሞ ያለው ምንድን ነው? ኖቤል ፕራይስ አገኝበታለሁ ነበር ያለው። ለኖቤል ፕራይስ ፈርሞ የመጣበት ነገር ነው። በመጀመሪያም ደረጃ በቲፒኤልኤፍ እንዳልኩህ አመቻችተው የሰጡት ስለሆነ ምንም ሊደረግ አይችልም ነበር። ስለ ወደብ አውርቷል እንዴ? ስለ ወደብ አላወራም እኮ ስለ አልጀርስ ስምምነት ብቻ ነው ያወሩት። ኖ የኤርትራ ሶቨረን ስቴት ነች፣ ኢንዲፔንደንት ሶቨረን ስቴት ነች ካልክ ምን ነበረች እኮ ታዲያ? አብይ ባይልም ምንም ነበረች። አሁንም እኮ እሱንም በተወሰነ እንዲሁ ሲጣሉ እንትን ለማለት ነው እንጂ ኤርትራማ ሶቨሬን እንደሆነች መች ካሉ? ኢህአዴግ ውስጥ ሆኖ እኮ አልካዱም። ኖ እመጣልሃለሁ እሱ ጋር ሶቨረን ነች በምትልበት ጊዜ ማፑ የዓለም ባንክ የዓለም ኢንተርናሽናል ምንድን ነው ዩናይትድ ኔሽን የሚያውቀው ማፕ አሰብ ኤርትራ ውስጥ እንዳለ ነው። አሁን ከዛ በኋላ መጥቶ የኢትዮጵያ ህዝብ ማነው የኢትዮጵያ መንግስት ጥያቄ ግግምና ነው። ሪሊ ሎጂካል እንኳን አይደለም፣ ዲፕሎማቲካል እንኳን አይደለም። የኢትዮጵያ መንግስት ኤርትራ ነው የሚጠይቀው። የግብጽ መንግስት ኮድ ቢ ሎጂካል ሰም ኦፍ ኢት በት ኢት ኢዝ ዲፕሎማቲክ አይደለም የሚለው ላይ እንስማማለን። ሎጂካል የሆኑ ነገሮች አሉ የሚለው እኮ ያለው ምንድን ነው? የህጉ ጠባብ ነው። ለምሳሌ ቅድም ያልከው ላይ እስማማለሁ። አሁን ተዘጋ ሳይሆን ጠባብ ነው። ዊ አግሪ ኦን ዛት ቬሪ ናሮ። እኔም ከዚህ በፊት ናሮ አይደለም ግን ጥም ተደርጎ በ12 there are possibilities still ግን እኔ በፐርሰንት ባስቀምጠው በጣም ጠባብ ነው። ኦኬ I would love to see አንተ ህግ ሰው ነህ። I would love to see ጠበቆችንን ብለው የጻፉት እንደነ ፕሮፌሰር ማን ነው ስሙ መሐመድ ተኩያ ኖ ፕሮፌሰር እሱ በጣም ጥሩ ጽሁፍ ጽፏል። ያዕቆብ ኃይለማርያም ሎየር ነው፣ ኢንተርናሽናል ሎየር ነው፣ ብቃት ያለው ሎየር ነው። ግን መጨረሻ ላይ ጽሁፉን በምታነብበት ጊዜ ዞሮ እንደው በወንድማማችነት በምናምንነት ወንድማማችነት ሁለታችንም እድገት ምናምን በሚል ነገር ነው እንጂ የሚጠይቀው የሚለምነው በዚህ ህግ መሰረት ለኛ ይገባናል ብሎ ሊል አልቻለም፣ ሊልም አይችልም።
well that's not the language of lawyers, so we agree on that. ይሄ ስለማምላክ እያልክ ተከራክራት ታሸንፍም። እሱ የህግ ባለሙያ ቋንቋ አይደለም። agree with you ግን ስቲል ኤክሰፕሽኖች አሉ። አንድ የተወሰኑ ሉፖሎች አሉ። እኔም ማቃቸው ግን ጠባብ ናቸው ነው። ጻፈውና እንግዲህ የዛን ጊዜ ቀዳዳውን ካየሁኝ እኔ የምደግፍበት እንትን ይኖር። ሁለተኛው ግን የኢትዮጵያ መንግስት የያዘው አባዜ ምንድነው? እኛ 100 ሚሊዮን ነው ህዝቦች ነን። ከ20 ዓመት በኋላ 200 ልንሆን እንችላለን። እናንተ 3 ሚሊዮን ናችሁ። ስለዚህ እንደራደርና ያንን ስጡን የሚል ችክታ ነው። ምክንያቱም ግብጽ የያዘችውን አይነት ችክታ ነው የኢትዮጵያ መንግስት የያዘው። ግብጽ የምትለው ምንድነው? እናንተ ብዙ ወንዞች አሏችሁ፣ እኔ በረሃ ነኝ፣ ከ100 ሚሊዮን ህዝብ በላይ አለኝ። ነፍሳችን ህይወታችን ያለው አባይ ላይ ነው። አባይን ለኛ የግድ መልቀቅ አለባችሁ። አባይ የእናንተም ቢሆንም ቅሉ 100% ውሃ ከእናንተ ጋር ቢወጣም ቅሉ የኔን ሁኔታ ተመልክታችሁ እናንተ ምንም መቀነስ የለባችሁም ለኔ ያስተላልፉ ነው የሚለው ያለው። how ridiculous ብለን እኮ ነው እነሱን ሪጀክት የምናደርጋቸው። እንደገና ደግሞ ልክ ያንኑ ሎጂክ ይዘን ሄደን ያ አንተን ምንድነው አሰብ የእናንተ ነው። ኦኬ as a matter of international law። ሆኖም ግን እኛ እንደዚህ ስለሚያስፈልገን ኑና እንደራደር ነው። ካሁን በፊት there is precedent ጽሁፌ ላይ ተዋል። ካሁን በፊት በዚህ ኢሹ ላይ የጻፍኩት ላይ ምንድነው ሳውዝ አሜሪካ ውስጥ ልክ በኢትዮጵያና በኤርትራ አይነት ሁኔታ ያለ ኬዝ ነበረ እና ከ100 ምናምን ዓመት በፊት አንደኛውን ሀገር ወሮ መሬት ወስዶ አሁን ይሄኛው ሁለተኛው ሀገር ምንም አክሰስ የለውምና ለዩናይትድ ኔሽን ሄደ። እኛ ይሄን ያህል ህዝብ ነን እንዴት ካለንትን እንኖራለንና ለድርድር አስገድዳችሁ አንጦለን እንድንደራደር በድርድር መፍትሄ እንድናገኝ አሉ። እነዛኛዎቹ ደግሞ ምንም ለድርድርም አንቀርብም፣ የኛ መሬት ነው፣ ምንም ኢንተርቴይን ማናርግም አሉ። ፍርድ ቤት ኢንተርናሽናል ፍርድ ቤት ሄዱ። ፍርድ ቤቱ ምንድነው ያለው? አይ መሬቱ የነሱ ነው፣ የግድ ተደራደሩኝ ልትሉም አትችሉም ብሎ ዘጋው። ኢትዮጵያ ኢንተርናሽናል ፍርድ ቤት ሊሄድ ብትል ከኤርትራ ጋር ኤግዛክትሊ ያንን ነው የሚያሳዩአቸው። ምክንያቱም አይዘር በህግ ቀዳዳ አለን የምትል ከሆነ ሎየሮች ሰብስብና ያንን የህግ ቀዳዳ ይዘህ ኢንተርናሽናል ፍርድ ቤት ቅረብ። የለም እሱ አይደለም፣ እኛ 200 ሚሊዮን ነን፣ እነሱ 3 ሚሊዮኖች ናቸው፣ እኛ ካለ ባህር መቆየት አንችልም፣ በሁክ ኦር ክሩክ በኃይልም ቢሆን እንወስደዋለን የምትል ከሆነ ደግሞ የኔ አርጊመንት ምንድነው? አርጓት አይደለም ያልኩት። እንደዛ የምትል ከሆነ በመጀመሪያ ደረጃ አትሊስት ለጦርነት ተዘጋጅ። አሁን ባለችበት ሁኔታ ኢትዮጵያ ጦርነት ልታውጅ አትችልም። አማራን ማሸነፍ አልቻልክም፣ ኦሮሞን ማሸነፍ አልቻልክም፣ ትግራይም ድርድር ነው ያቆምከው፣ አላሸነፍክም። እንዴት አድርገህ ነው ኤርትራን ልታሸንፍ የምትችለው? እነሱም ድሮን አላቸው፣ እነሱም አውሮፕላን አላቸው። አሁን ደግሞ በብዛት የሱዳን አውሮፕላን እነሱ ጋር ያለውን እንትን ይላሉ። እነ ሳውዲ አረቢያ ምናምን ከነሱ ጋር ናቸው። እነ ቻይና እነ ራሽያ ሁሉ የፈረሙት ፓርትነርሺፕ አለ ከኤርትራ ጋር እና እንደዚህ እንትን አይደለም። ደግሞ ሞኬና አሸነፍን። የኢትዮጵያ ወታደር ጀግና ነው፣ አሸነፈ፣ ያዘ። ይዘህ ምንድነው የምትሆነው? ይዘህ ፒሱን ሰስቴን አድርገህ ከዛ ገንብተህ ልትተዳደርበት ትችላለህ ወይ? እነሱ ኤርትራኖቹ በቃ ወስደውታል ብለው ይቀመጣሉ ወይ ነው? እንደገና ሌላ የ30 ዓመት ጦርነት ነው የምትከፍተው? ይሄንን ፓዝህን አሳየን። የግድ ያስፈልገናል የምትል ከሆነ ይሄንን ወይ በጦርነት በኃይል የምትይዝበትን መንገድ እንዳለህ ብቃቱ እንዳለህ ከያዝክ በኋላም እንዴት ያንን ሰስቴን ልታደርግ እንደምትችል ከዛም አልፈህ ፖርቱን ገንብተህ ልትጠቀምበት የምትችልበት አይነት ልክ አሁን ራሻ የነበረውን አይነት ኃይል ቢኖርህ አንድ ነገር የወታደሩ ኃይል የለህም። ሊጋል በእንትኑ ዲፌንሱ የሌለበት የሚያነሳው እሱ ይሄንን እናገኘዋለን ብሎ ሳይሆን የኢትዮጵያ ሕዝብ በቃ አንድ የምትቆጠቁጠው ነገር እሷ ነች ላመጣላችሁ ነው ብሎ አሁን በፊት ምንድነው ያለው?
ምን ማድረግ ይቻላል? እንደው እግዚአብሔርን ከማመስገን በፊት ይኸው ፖርት ይዘንላችሁ መጣን አለ። ከሶማሌላንድ ጋር አንድ ኤምኦዩ ተፈራረምኩኝ ብሎ እሱም አሁን አንሰማም። ከዛ እንደገና ደግሞ አሁን ይሄንን ይላል። በዛ ላይ ደግሞ የኢትዮጵያ ያላት መብት አለ በኢንተርናሽናል ሕግ መሰረት ኤርትራ ላይ ያለው ፖርት ለኤርትራ ገንዘብ ከፍላ የኤርትራ መንግስት ሴኩሪቲውን ፕሮቴክት እያደረገ በሰላም ከአሰብ ወደ ኢትዮጵያ እቃ እንዲመላለስ የመጠየቅ መብት አላት። የኢንተርናሽናል ሕግ ይፈቅድላታል። ከዛ ግን አልፋ እንትኔን ምንድነው ኔቪ ኃይልን እዛ ላይ አደርጋለሁ ለማለት የላትም። እኔ የምለው ኢትዮጵያ አያስፈልጋትም አይደለም። ኢትዮጵያ የሚያስፈልጋት ከሆነ መንገዱን አሳይ። ሕግም ከሆነ በትክክለኛ ተጽፎ እንየው። በጦርነትም ከሆነ ቢያንስ ኢትዮጵያ ካሁን በኋላ ኃይል ይዛ እንትን ለማድረግ ቢያንስ 30 ዓመት ይፈልጋታል። ኢኮኖሚዋን አዳብራ ወታደሮቿን አጠንክራ የኢንተርናሽናል ዲፕሎማቲክ ሰርታ ምናምን አለበለዛ የሚያደርገው ነገር ሪሊ ያው ነው ዲስትራክቲቭ ነው፣ አያስገኝልንም ነው። አንድ ጥያቄ ጠይቄ እንዳይረሳ ነው፣ በዛ ሪፍሌክት አድርገን እንድንጨርስ ስለፈለግኩ ነው። ምንድነው አሁን የድምፅ መለሳለስ ወይም ቼንጅ ኦፍ ቶን የምትሉት ከየት መጣ ነው? ይሄን እሱን ድራይቪንግ ፋክተር ስለፈለግኩ ነው። አሁን 3 የኢትዮጵያ ኤምባሲ በአንካራ ያለውም የኤርትራ መንግስት ወደ ዲያሎግ እንዲገባ ጫና መደረግ አለበት የሚል ነው። የቻይና ውስጥ ያለው የኢትዮጵያ ኤምባሲ በቻይና ሀገር ያለውም ተመሳሳይ ነገር ጽፌ አይቼዋለሁ። የተወሰኑ አምባሳደሮቹም ተመሳሳይ ጽሁፎችን ጽፎ ስላየሁኝ ነው ከትላንትና ጀምሮና ይሄ ቶን 2 ሳምንት በፊት ሌላ ስለነበረ ከየት መጣ ምንድን ነው የሚያሳየን አንድምታው የሚለውን ስለፈለኩ የዛሬ 1 ዓመት ገደማ ላይ አንድ ፒስ ጽፌ ነበር። አይ ቲንክ ካንተ ላይ ይሁን ወር ሌላ ሾው ላይ እንትንም አድርጌው አቅርቤው ነበር። ምንድን ነው መሰለህ የኢትዮጵያ የወደብ ኢሹ የሆርን ኦፍ አፍሪካ ፒስ ኤንድ ሴኩሪቲ ምናምን የኢትዮጵያና የሶማሌላንድ ግንኙነት የኢትዮጵያና የሶማሌ የኢትዮጵያና የሱዳን የኢትዮጵያና የግብፅ የጅቡቲ የኤርትራ እንደ ጅቡቲ ምን አይነት ገጽታ ሊኖረው እንደሚችል ዲፔንድ የሚያደርገው በዩኤኢ እና በሳውዲ አረቢያ እና በተርኪ ያችን ቀጠና የቀጠና ቦስ መሆን ይፈልጋሉ። ተርኪ በተለይ ሲሪያ ላይ ትልቅ ኢንፍሉዌንስ ስላለው ዌስተርን ካንትሪዎችም ሲሪያን ማኔጅ ማድረግ ከፈለጉ በተርኪ በኩል ሆነ ተርኪ ብዙ ኢንፍሉዌንስ ስላለው አንድ እንትን አላቸው። ሁለተኛው ሳውዲ አረቢያ ነው። እንደኔ አባባል for different reasons ተርኪና ሳውዲ አረቢያ የሚያሸንፉ ነው የሚመስለኝ። ዩኤኢ ተሸንፎ ይወጣል። ዩኤኢ ካሸነፈ ለኢትዮጵያ ሬላቲቭሊ የተመቸ ሊሆን ይችላል። ፖርት ላታገኝ ትችል ይሆናል፣ ግን አትሊስት ሲቹዌሽኑ ላይተር ይሆናል ለኢትዮጵያ። ግን ዩኤኢ ተሸንፎ ይወጣል የሚል ነበር አመለካከቴ። that's exactly what happened. ሳውዲ አረቢያውን ክራውን ፕሪንስ ምንድነው በአማርኛ? ኦኬ የሳውዲ አረቢያው ክራውን ፕሪንስ አሜሪካ መጥቶ የነበረ ጊዜ ምን አይነት አቀባበል እንደተደረገለት ለሄድ ኦፍ ስቴት የሚደረግ አቀባበል ነው የተደረገለት። 1 ትሪሊየን ብር ኢንቨስት አደርጋለሁኝ ሲል እነዚህ ለሳውዲ አረቢያ ትልቅ ሌቨሬጅ ናቸው ያንን ሪጅኑን ለመቆጣጠር። ሳውዲ አረቢያ ደግሞ ኤርትራ ደግሞ የኛ ጠቅላይ ሚኒስቴር ዝም ብሎ የማይሆን ነገር ፕሮፓጋንዳ ሲረጭ ኢሳያስ አፈወርቂ የጂኦፖለቲክስን እየተጫወተ ነበር። ያ ጂኦፖለቲክሱ ምንድን ነበረ? ከሳውዲ አረቢያ ጋር ግንኙነት ፈጠረ። እንዲሁም አሰብን ፕሮሚስ አደረገላቸው። ሳውዲ አረቢያ ደግሞ ያንን የአሰብን ፖርት በጣም ትፈልገዋለች። ስለዚህ ማን ነው የሳውዲው ክራውን ፕሪንስ አሁን አሜሪካ ላይ ትልቅ ተጽዕኖ ነው ያለው ትራምፕ ላይ for two reasons። የትራምፕ ልጅ ባል ትልቅ ቢዝነስ ግንኙነት አላቸው ሳውዲ አረቢያ ውስጥ በቢሊዮን የሚቆጠር
ዛት አስፔክት ኦፍ ኢንትረስት አለ ከትራምፕ ጋር የሚያገናኛቸው ከፖለቲካ ውጭ። በሁለተኛ ደረጃ ደግሞ $1 ትሪሊዮን አሜሪካ ውስጥ ኢንቨስት አደርጋለሁ ሲል ትልቅ ሌቨሬጅ ነው የሚያደርገው። ለዛ ነው የሲሪያውን አዲሱ ፕሬዚዳንት አይሰስ ተብሎ አሜሪካ አይ ቲንክ 10 ሚሊዮን ብር እሱን ለገደለ እሰጣለሁ ብላ የነበረችውን የሳውዲ አረቢያ ክራውን ፕሪንስ ነው እንትና ደውሎ አንደኛ ሳንክሽን ያደረግከውን አንሳለት፣ ሁለተኛ እርዳው ብሎ ጠይቆት ነው ለእንትን ምንድነው ለፓርላማና ለሚኒስትሮች እንኳን ጥያቄ ሳያቀርብ ነው ወዲያውኑ ሳንክሽኑን የሚያነሳለት። ከዛ ዋይት ሃውስ ድረስ ጋብዞ እንትን ያደረገው ያ የሳውዲ አረቢያ እንትን ነው። ስለዚህ አሁን እና አብይ እያገኙ ያሉት ሜሴጅ ምንድነው? ዶንት ኢቨን ትራይ ኢት። የሳውዲ አረቢያ ኢንትረስት አለ። የሳውዲ አረቢያ ኢንትረስት አለ ማለት የአሜሪካንን ከኋላ ይዞ ነው የሚመጣው። ሁለተኛ ነገር ደግሞ አንዱ ትልቁ ችግራቸው በአሁኑ ጊዜ ሱዳን ላይ ያለው ጦርነት ሪጅኑን ሊበጠብጠው ይችላል ብለው አሁን ማነው ትራምፕ ለሳውዲ አረቢያ ክራውን ፕሪንስ ያንን እንዲፈታለት ጠይቆታል። ሌላ ሁለተኛ የሪጅናል ወር እዛ አካባቢ ላይ አይፈልጉም። ስለዚህ የእንግሊዝም የድሮ ጠቅላይ ሚኒስቴር የአሜሪካንም ምንድነው ሴክሬታሪ ኦፍ ስቴት ወይም የውጭ ጉዳይ ሚኒስትር የሚባለው ደውለው አንዱ ለአብይ አንዱ ለዛ ማነው ለውጭ ጉዳይ ሚኒስትሩ አርፋችሁ ተቀመጡ፣ ጦርነት የሚባል ነገር አታስቡ ተብለው ተገጽጸዋል። ስለዚህ አሁን መሄጃም የለውም እና አሁን ደግሞ የያዙት ፈሊጥ ምንድነው? አደራድሩ። ኤርትራ አልፈልግም ካለ የግድ ተደራድር የሚባል ነገር እኮ የለም። ኤርትራ ምን ብለዋል? ከፈለጋችሁ ወደቡን በትክክለኛ መንገድ በኢንተርናሽናል ሕግ ልትጠቀሙበት ከፈለጋችሁ በየዓመቱ ለኛ የምትከፍሉን ገንዘብ አለ፣ እኛ የሚፈልገውን ስራ እንሰራለን፣ የፈለጋችሁትን በእኛ በኩል ኢምፖርት ኤክስፖርት ማድረግ ትችላላችሁ። ለዛ ድርድር አያስፈልግም፣ የውጭም እንትን አንልም። እና ይሄ አሁን ድርድር ጠየቁም የሚባለው ነገር ትርጉም የለውም፣ ምንም የትም አይደርስም። የሚያደርገው ሰውየው ይሄ ለምርጫ ለኢትዮጵያ ሕዝብ ተስፋ የመስጠት እና በቃ አንዳንዱ ሰው አሁንም ለኔ ኮሜንት ሲጽፉ ምን ይላል? ይሄ ሰውዬ ትልልቅ ነገር ላይ ለኢትዮጵያ ፖርት ለማግኘት ላይ እየሰራ ነው። ለምንድነው እንደዚህ እናንተ ሁሉ ነገር ላይ የምትወቅሱት? እስቲ ጊዜ ስፔስ ስጡት። ለዛ ነው ለማለት ያህል ነው። አይ ቲንክ ይሄን ብዬ ላቁም መሰለኝ። በጣም እሺ፣ በጣም አመሰግናለሁ። ያው ለአንተው ሰዓት ነው ጊዜ ስለሌለ ቅድምም 90 ሚኒት ቃል ስለገባው ነው እንጂ እኔማ ምንም ዝም ብዬ ባዳምጥም እንወያይም ችግር የለውም። ግን ይበቃናል። አትጥፋ። መሀል ላይ አይኖ በጣም ቢዚ ነህ፣ ግን መሀል ላይ እንደምንም ስኪዩዝ አድርገህ አፕዴት ለማድረግ እንድትመለስ ስለናፈቁ ነው። ለዛ ነው እንደዚህ ያልኩት። ሰው አትጥፋ። ለዛሬው ግን በዚህ ብቃን። ብዙ ነገሮች ላይ ነው የተወያየ ነው። ሌላ አንድ ርዕሰ ጉዳይ ወይ አንድ ሁለት መርጠን ክሪስፕ የሆኑ ውይይቶች እናደርጋለን። ለዛሬው ለነበረን አንተንም በጣም አመሰግናለሁ። እኛንም ላዳመጡት በርካታ አድማጮች በጣም አመሰግናለሁ። የዛሬውን በዚህ አብቅተናል። ቸር ሰንብቱ ለማለት እንወዳለን። መልካም ጊዜ። እሺ፣ አንድ ማለት እንፈልገው ማለት እንደው ፈቀድልኝ አንድ ደቂቃ። እንዳልኩ በጣም ቢዚ ስለሆንኩኝ ነው ብዙ እንትን ምለው። አንድ ግን ፕሮሚስ ማድረግልህ ምንድን ነው አሁን ካልናቸው ሰዎች ውስጥ መጥተው በዚህ ዛሬ ባወራነው ቶፒክ ላይ በተለይ በገዳ ፓርት ዴሞክራሲ ፓርት አፓርታይድ በሚለውና በአስመሮም ለገሰ ላይ በጻፍኩት ላይ ትክክል አይደለም እንሞግተዋለን ወይም ደግሞ ዳያሎግ በዛ ላይ ማድረግ እንፈልጋለን ብለው ቅድም ከጠቀስናቸው ሰዎች ውስጥ የሚመጣ ካለ በጣም ደስ ብሎኝ ለመምጣት እሞክራለሁ። ጊዜ ስኩዊዝ አደርጋለሁ ለማለት ነው። አመሰግናለሁ።